ሰላም የሃሚንግ ስፖርት ተከታታዮች እንዴት ናችሁ? አርሰናል ቼልሲን በማሸነፍ ለካራባኦ ካፕ ፍጻሜ ደርሷል። በእንግሊዝ ሊግ ካፕ ግማሽ ፍጻሜ መልስ ጨዋታ አርሰናል ቼልሲን 1-0 አሸንፎ ነው ለፍጻሜ የደረሰው። በኤሚሬትስ በትናንትናው ዕለት በተደረገው ጨዋታ ካይ ሃቨርትዝ በባከነ ሰዓት የመድፈኞችን ብቸኛ ግብ አስቆጥሯል። አርሰናል የመጀመሪያውን ጨዋታ 3-2 ማሸነፉን ተከትሎ በድምር ውጤት 4-2 ቼልሲን በማሸነፍ ለፍጻሜ ደርሷል። መድፈኞቹ በእንግሊዝ ሊግ ካፕ እንደ አውሮፓውያን አቆጣጠር ከ2018 በኋላ ለመጀመሪያ ጊዜ ለፍጻሜ የደረሱበትን ውጤት አስመዝግበዋል። ለአራት ዋንጫዎች እየተጫወተ የሚገኘው አርሰናል በእንግሊዝ ሊግ ካፕ በታሪኩ ለ9ኛ ጊዜ ለፍጻሜ የደረሰ ሲሆን በዌምብሌይ በሚደረገው የዋንጫ ጨዋታ ከማንቸስተር ሲቲ እና ከኒውካስል አሸናፊ ጋር የሚጫወት ይሆናል። በዛሬው ዕለት ምሽት 5 ሰዓት ላይ ደግሞ ማንቸስተር ሲቲ ከኒውካስል ዩናይትድ በሚያደርጉት የግማሽ ፍጻሜ የመልስ ጨዋታ ሌላኛው ለዋንጫ የሚጫወተው ክለብ የሚለይ ይሆናል። የፔፕ ጋርዲዮላው ማንቸስተር ሲቲ የመጀመሪያውን ጨዋታ 2-0 ማሸነፉ የሚታወስ ሲሆን ዛሬ በሚያደርገው የመልስ ጨዋታ ከባለፈው ዓመት የሊግ ካፕ ቻምፒዮኑ ኒውካስል ቀላል ፈተና አይጠብቀውም። በፕሪሚየር ሊጉ ወጥ የሆነ አቋም ማሳየት የተሳነው ማንቸስተር ሲቲ ከባለፉት 6 ጨዋታዎች ያሸነፈው አንዱን ብቻ ሲሆን ደጋግሞ ባነሳው የካራባኦ ዋንጫ ለፍጻሜ ለመድረስ በኢትሃድ ይጫወታል። በሳምንቱ መጨረሻ ከቶትናም ጋር ነጥብ የተጋራው ማንቸስተር ሲቲ በምሽቱ ጨዋታ የጆስኮፍ ግቫርዲዮል፣ ጆን ስቶንስ፣ ሮቨን ዲያዝ፣ ማቴዮ ኮቫቺች እና ሳቪኒዮን የማያሰልፍ ሲሆን በጉዳት ምክንያት በኒውካስል ዩናይትድ በኩል ደግሞ ፋቢያን ሼር፣ ኢሜል ክራቭስ እና ቲኖ ሊቭሬሜንቶ በተመሳሳይ ጉዳት ከስብስብ ውጭ ሆነዋል። ባርሴሎና አልባሴቴን በማሸነፍ ለግማሽ ፍጻሜ የደረሰ። በስፔን ኮፓ ዴላሬ ሩብ ፍጻሜ ባርሴሎና አልባሴቴን 2-1 በማሸነፍ ነው ለግማሽ ፍጻሜ የደረሰው። የካታላኑ ክለብ ከሜዳው ውጭ ባደረገው ጨዋታ ላሚን ያማል እና ሮናልድ አራውሆ ግቦችን አስቆጥረዋል። ጃቪ ሞሬኖ በስፔን ሁለተኛ የሊግ እርከን ለሚገኘው አልባሴቴ ብቸኛዋን ግብ አስቆጥሯል። በጥሎ ማለፉ ሪያል ማድሪድን ያሸነፈው አልባሴቴ ጉዞም በባርሴሎና ተገቷል። ቡካዮ ሳካ በጉዳት ከ3 እስከ 4 ሳምንት ከሜዳ ይርቃል። አርሰናል በ4ኛው ሳምንት የእንግሊዝ ፕሪሚየር ሊግ ከሊድስ ዩናይትድ ጨዋታውን ከማድረጉ በፊት በልምምድ ላይ ያለ ጉዳት የገጠመው ቡካዮ ሳካ ከ3 እስከ 4 ሳምንት ከሜዳ ይርቃል ተብሏል። ሚካኤል ሜሪኖ ለረጅም ጊዜ በጉዳት ያጣው አርሰናል ሌላኛውን የቡድኑ ቁልፍ ተጫዋች ለአንድ ወር ለማጣት ተገዷል። እንግሊዛዊ አጥቂ አርሰናል ከ4 ሳምንት በኋላ በሰሜን ለንደን ደርቢ ከቶትናም ለሚያደርገው ጨዋታ ሊደርስ እንደሚችል ይፋ ሆኗል። ቡካዮ ሳካ ከቼልሲ ጋር በሚደረገው ጨዋታ ያልተሰለፈ ሲሆን በሊጉ ከሰንደርላንድ እና ብሬንፎርድ እንዲሁም በኤፍኤ ካፕ ዋንጫ ከዊጋን አትሌቲክ የሚደረጉት ጨዋታዎች የሚያልፉት ይሆናል። በመጨረሻም ጃኒ ኢንፋንቲኖ የሩሲያን እገዳ ሊያነሱ እንደሚችሉ ተናግረዋል። የዓለም አቀፉ እግር ኳስ ፌዴሬሽን ማህበር ፊፋ ፕሬዚዳንት ጃኒ ኢንፋንቲኖ በሩሲያ ላይ ጣሉትን እገዳ ሊያነሱ እንደሚችሉ አስታውቀዋል። የሩሲያና የዩክሬን ጦርነት ከተጀመረበት ጊዜ አንስቶ ፊፋና የአውሮፓ እግር ኳስ ማህበር የሩሲያ ብሔራዊ ቡድንና ክለቦችን ከየትኛው ውድድር ማገዳቸው ይታወሳል። ቢሆንም ግን ሩሲያ ላይ የተጣለው እገዳ አንዳች ለውጥ ማምጣት ባለመቻሉ ሊነሳ ይገባል የሚል አቋም ይዟል። እገዳው ምንም አይነት ለውጥ አላመጣም፣ ይልቁንም ጥላቻን ያተረፍ ነው የሚሉት የፊፋው ፕሬዚዳንት ጂያኒ ኢንፋንቲኖ የሩሲያ ወንድና ሴቶች ልጆች በሌሎች አውሮፓ ክፍሎች እንዲጫወቱ መፍቀድ የከረረውን ነገር ሊያረግብ ይችላል ብለዋል። ምንም እንኳን የዩክሬን ስፖርት ሚኒስቴር ማትቪ ቢድኒ ሀሳቡን በመቃወም ፕሬዚዳንቱን ኃላፊነት የጎደላቸው በማለት ቢገልጿቸውም የሩሲያ ከዓለም አቀፍ መድረኮች እገዳ ግን የሚነሳ ይመስላል። አድማጮቻችን ለሃሚንግ ስፖርት ለዕለተ ረቡዕ የያዝናቸው አጫጭር ስፖርታዊ መረጃዎች ይህንን ይመስላሉ። ወደ በኋላ ላይ በሌሎች ስፖርታዊ መረጃዎች እንመለሳለን። ሃሚንግ ስፖርትን ሰብስክራይብ በማድረግ ተከታተሉ፣ ሼርን በማድረግ ለሌሎች አጋሩ። መልካም ቀን። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።